እንዴት ናችሁ ውድ ቤተሰቦቻችን? የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ዛሬም ይዘን በድጋሚ ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ እጅግ ከልብ አድርገን እናመሰግናለን። የተለያዩ የዝውውር ጉዳዮችን ወደ እናንተ የምናደርስበትን ፕሮግራም ነው ዛሬም ይዘን የተገናኘ ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። የተለያዩ የዝውውር ጉዳዮችን ዛሬም እያነሳን ቆይታን እናደርጋለን። ከእናንተ ግን ሀሳብና አስተያየቶቻችሁን እንፈልጋለን። ጻፉልን። ያላችሁን ሀሳብ አስተያየት ኮሜንት ቦክስ ላይ እኛም በፕሮግራሞቻችን መጨረሻ ወደ እናንተ የምናደርስ ነው የሚሆነው። ዛሬ ዩናይትድን፣ አርሰናልን፣ ቼልሲ፣ ሊቨርፑል፣ ማንቸስተር ሲቲን ጨምሮ ሌሎችም ትልልቅ የአውሮፓ ክለቦችን የተመለከቱ የዝውውር ጉዳዮቻቸውን እየዳሰስን ቆይታን እናደርጋለን። እስከ ፕሮግራማችን ፍጻሜ እንድትቆዩ እንጋብዛለን። ከመሸጋገሪያ በኋላ መልሰን እኛ እንገናኛለን። አብራችሁኝ ቆዩ። ወደ ቀዳሚው መረጃችን አለፈን። ኢብራሂም ምባዬ በ2026 የፊፋ የዓለም ዋንጫ ከሴኔጋል ጋር ባሳየው አስደናቂ ብቃት በዚህ ክረምት በዝውውር ገበያው ላይ ከሚታዩ ወጣት ተጫዋቾች አንደኛው ሊሆን ይችላል ተብሏል። የ18 ዓመቱ የፓሪስ ሰን ዠርሜን የክንፍ ተጫዋች በድንገት ከታዳጊዎች አካዳሚ ተስፈኛ ወደ ፕሪሚየር ሊግ ክለቦችም በቅርበት ወደሚከታተሉ ተጫዋችነት ተቀይሯል። የእሱ ፍጥነት፣ በራስ መተማመንና የቀጥተኛ ሜዳ ላይ ደግሞ ያለው እንቅስቃሴም ተለይቶ የታየ ሲሆን በፈረንሳይ ላይ ያስቆጠረው ግብም ለብዙሃኑ እንዲታወቅ ያደረገው ወሳኝ ወቅት ላይ ነበር። ይህ ሁኔታ አሁን ላይ የዝውውር እድልን የፈጠረለት ሲሆን ፉት መርካቶ እንደዘገበው ኤምባዬ በቋሚነት የመጫወት እድልን ለማግኘት በማሰብም በዚህ ክረምትም ፓሪስ ሰን ዠርሜንን ለመልቀቅ በቁም ነገር እያሰበ ነው። ቶተናም ለተጫዋቹ አድናቆት ያለው ቢሆንም አስተን ቪላ በአሁኑ ሰዓት ይበልጥ ግልጽ የሆነ ፍላጎት እንዳለው ነው የሚነገረው። ኤምባዬ እስከ 2028 ድረስ ከፓሪስ ሰን ዠርሜን ጋር ውል አለው። ይህም የፈረንሳይ ሻምፒዮኖች የመሸጥ ግፊት ውስጥ እንደሌሉ የሚያሳይ ነው። ሆኖም ግን የተጫዋቹ ሁኔታ ለሱ ነው። ፓሪስ ሰን ዠርሜን በአጥቂ ተጫዋቾች የተሞላ ስብስብ አለው። እናም ለታዳጊ ተጫዋቾች አነስተኛ የጨዋታ ጊዜ ትልቅ ስጋትም ሊሆን ይችላል ተብሎ ነው የሚጠበቀው። ኤምባዬ በዓለም ዋንጫ ላይ ያሳየው ተጽዕኖ ለትልቅ ሚናም ዝግጁ እንደሆነ ያለውን እምነትም ያጠናክርለታል ተብሎ ነው የሚታሰበው። ጎል.ኮም እንደዘገበው በፈረንሳይ ላይ ተቀይሮ በመግባት ቲዮ ሄርናንዴዝን አልፎ አስደናቂ ግብ ካስቆጠረ በኋላ በዓለም ዋንጫው ታሪክም ጎል ያስቆጠረ ትንሹ አፍሪካዊ ተጫዋች ሆኗል። ቶተናም የእሱን እንቅስቃሴም ደግሞ የጨዋታ ዘይቤም የሚወዱት ሲሆን ለፕሪሚየር ሊጉም እንደሚመጥን ያምናሉ። የአስተን ቪላ ፍላጎት ግን ይበልጥ የላቀ ይመስላል። የኡናይ ኤምሪ ቡድን ወጣትና ከፍተኛ አቅም ያላቸው አጥቂዎችን ኢላማ ያደረገ ሲሆን ኤምባዬ ደግሞ ለዚህ ፍጻሜም ተስማሚ ነው። ኤምባዬ በአስተን ቪላና በስፐርስ ፍላጎት መካከል በጥንቃቄ ማሰብ አለበት። ኤምባዬ መደበኛ የጨዋታ እድሎችን መፈለጉም ትክክል ነው፣ ነገር ግን ፓሪስ ሰን ዠርሜን በችኮላ መልቀቅ ትልቅ ውሳኔ ይሆናል ተብሎ ነው የሚጠበቀው። ስለ ችሎታው ምንም ጥርጥር የለውም። ፈጣን ነው። በአንድ ለአንድ የሜዳ ላይ ሁኔታዎችም ደፋር ነው። እናም በትልልቅ መድረኮች ላይ አስቀድሞ በራስ መተማመን አሳይቷል። ወደ ፕሪሚየር ሊግ መዘዋወሩ መጫወት ለሚፈቅድለት ክለብም የሚሄድ ከሆነ እድገቱን ሊያፋጥንለት ይችላል። ነገር ግን ዋናው ነጥብ ይሄ ነው። ኤምባዬ ሌላ ክለብ ወንበር ላይ ከመቀመጥ ብቻም ፓሪስ ሰን ዠርሜንን መልቀቅ አይፈልግም። አስተን ቪላ አሁን ካለው ሁኔታ አንጻር በተለይም ኡናይ ኤምሪ ወጥነት ያለው ጨዋታ ደቂቃንና ግልጽ ሚና የሚሰጡት ከሆነ ከቶተናም የተሻለ እድል ሊሰጡት ይችላሉ። ለፓሪስ ሰን ዠርሜን ይሄ ፈተና ነው። በኤምባዬ ላይ በእርግጥም የሚያምኑ ከሆነ ለእርሱ የያዙትን እቅድ ማሳየት አለባቸው። ያ ካልሆነ በፓሪስ ከሚኖረው ሙሉ ብቃቱ በፊት ከክለቡ እንዲታለልም ሊደረግ ይችላል ተብሎ እንደሚታሰብ ነው የመረጃ ምንጩ ይፋ ያደረገው። ጃክ ግሪሊሽ በዚህ ክረምት ከኢቲያድ እንደሚለቅ እርግጠኛ በሚመስልበት በዚህ ሰዓት ያልተጠበቀ የማንቸስተር ሲቲ ህይወቱን የማደስ እድል ሊሰጠው ይችላል። የ30 ዓመቱ ተጫዋችም በተለይ የክንፍ መስመር ተጫዋቹ ያለፈውን የውድድር ዘመን በውሰት በኤቨርተን ቤት ያሳለፈ ሲሆን ለዘመኑ አብዛኛውን ክፍል የወደፊት ጣፈንታውን ከሲቲ ውጪ እንደሆነ ይታሰብ ነበር። ጉዳቶች የእንቅስቃሴውን ፍጥነት ያደናቀፉበት ሲሆን የክለቡን የአጥቂ አማራጮችንም ደግሞ በቋሚነት መልቀቁ በጣም ሊሆን የሚችል ውጤትም እንዲመስል አድርጎት ነበር። ይህ ሁኔታ አሁን ላይ ተቀይሯል። ቲም ቶክ እንደዘገበው አዲሱ የማንቸስተር ሲቲ አሰልጣኝ የሆኑት ኤንዞ ማሬስካ የመጨረሻ ውሳኔ ከማድረጋቸው በፊት በቀድሞ ውድድር ዝግጅት ወቅት ግሪሊሽን በአካል መገምገም ይፈልጋሉ ተብሏል። በአነስተኛ ዋጋ ከመሸጥ ይልቅ ማሬስካ ለቦታውና የሚታገልበትን እውነተኛ እድልም ለመስጠት ተዘጋጅተዋል ተብሏል። ጃክ ግሪሊሽ በኤቨርተን የውሰት ቆይታው ቀደም ብሎ ያቋረጠውን የእግር ጉዳትም ካገገመ በኋላ ወደ ሲቲ እንደሚመለስ ነው የሚጠበቀው።
የግሪሊሽ ሁኔታ አስደሳች ነው፣ ምክንያቱም ማሬስካ ቀደም ሲል በፔፕ ጓርዲዮላ የአሰልጣኞች ቡድን ውስጥ በነበሩበት ጊዜ በደንብ ያውቀዋል። ይሄ ደግሞ አስፈላጊ ነጥብ ሊሆን ይችላል ተብሎ ይታሰባል። ግሪሊሽ በሲቲ ምርጥ ጊዜውን ያሳለፈ በተዋቀረ ስልት ሊታሰብበት የሚችል ተጫዋች ነው። በተለይም ክለቡ የሶስትዮሽ ዋንጫን ወይም ትሬብልን ባሸነፈበት የ2022-23 የውድድር ዘመን በጣም ምርጥ አቋሙን አሳይቷል። ሲቲ አሁን ላይ ወደ ሌላ ምዕራፍ እየገባ ነው። ጓርዲዮላ ለቀባል፣ ማሬስካ መተባል እና ቡድኑ እንደገና እየተዋቀረ እንደሚገኝ ይታወቃል። ከኖቲንግሃም ፎረስት ኤሊዮት አንደርሰንን ማስፈረማቸው ሲቲ ደፋር እርምጃዎችን ለመውሰድ የማይፈራ መሆኑን የሚያሳይ ነው። ነገር ግን ግሪሊሽ አሁንም ጠቃሚ ነገር ሊሰጥ ይችላል። ይኸውም ቁጥጥርን፣ ኳስን በእግር የማቆየት ብቃትንና በትልልቅ ጨዋታዎች ላይም ልምድን ሊሰጥ ይችላል። ጥያቄው አሁንም በመደበኛነት አስተዋጽኦ ለማድረግ የሚያስችል ስልትና በራስ መተማመን አለው ወይ የሚለው ብቻ ነው። ማሬስካ ጃክ ግሪሊሽን ከመሸጣቸው በፊት ማመንታታቸው ትክክል ነው። ዋጋው ምናልባትም ከ2 ዓመት በፊት ከነበረው ያነሰ ነው። ስለዚህም ከክለቡ በችኮላ ማስወጣት ትርጉም አይሰጥም። ጠንካራ የቅድመ ውድድር ዘመን ዝግጅት ሁሉንም ነገር ሊቀይረው ይችላል። ግሪሊሽ በቡድን ውስጥም ፈጣኑ የክንፍ ተጫዋች ላይሆን ይችላል። ነገር ግን መረጋጋትን፣ ብልህነትንና ሲቲ ቁጥጥርን በሚፈልግበት ጊዜ ጨዋታን የማዘግየት ችሎታንም ይዞ ይመጣል። ይሄ የረጅም ጊዜ የውድድር ዘመን ጠቃሚ ሊሆን ይችላል። ሆኖም ግን ይህ ትክክለኛ እድል መሆን አለበት እንጂ የተለመደ የመሰናበቻ ጊዜ ብቻ መሆን የለበትም። ማሬስካ ለእርሱ ግልጽ የሆነ ሚና ካዩ ግሪሊሽን ማቆየት ይኖርባቸዋል ተብሎ ይጠበቃል። ነገር ግን ተቀያሪ ወንበር ላይ ብቻ የሚቀመጥ ከሆነ ግን ተጫዋቹም ሆነ ክለቡ በንጹህ መንገድ መለየትም ምርጥ እንደሆነ መቀበል ይኖርባቸዋል ተብሎ ነው የሚጠበቀው። አርሰናሎች በዊሊያም ሳሊባ ላይ እየጨመረ የመጣውን ፍላጎት እያስተናገደ ቢሆንም ከሰሜን ለንደን የሚሰማው መልእክት ግን ግልጽ ነው። ፈረንሳዊው ተከላካይ ያልተለመደ የዝውውር ጥያቄ እስካልመጣ ድረስ ለሽያጭ በጭራሽ አይቀርብም። የ25 ዓመቱ ተጫዋች በሚኬል አርቴታ ቡድን ውስጥ በጣም አስፈላጊ ከሆኑ ተጫዋቾች አንደኛው በመሆኑ የተረጋጋ የበላይነት ያለው እናም በቡድኑ የተከላካይ ክፍልም በጣም አስተማማኝ መገኘትን አሳይቷል። ከጋብሪኤል ማጋሌሽ ጋር ያለው ጥምረትም ለአርሰናል እድገት ማዕከላዊ የነበረ ሲሆን ክለቡም አሁን ላይ እንደ ረጅም ጊዜ ፕሮጀክታቸው ምሰሶ አንዱ አድርገው ይመለከቱታል። ከወኪሎች የወጣው መረጃ እንደሚያሳየው ከሆነ ምንጮች ለከቼንድ ኦፍሳይድ እንደገለጹት ባርሴሎና ዊሊያም ሳሊባን እየተከታተሉ ሲሆን ሪያል ማድሪድ እና ፓሪስ ሰን ዠርሜንም ሁኔታውን በቅርበት እየተከታተሉት ነው። ሆኖም ግን አርሰናል የዝውውር ጥያቄው 150 ሚሊዮን ዩሮ አካባቢ ካልደረሰ በቀር ድርድሩ እንኳን ለማሰብ ፍቃደኛ አይደሉም ተብሏል። አርሰናል ጠንካራ አቋም ላይ ነው። ሳሊባ ባለፈው ዓመትም አዲስ የረጅም ጊዜ ኮንትራት የፈረመ ሲሆን ስካይ ስፖርት እንደዘገበው ስምምነቱ እስከ 2030 የክረምት ወቅት ድረስም ይቆያል ተብሎ ነው የሚጠበቀው። ይሄ አርሰናልን የመቆጣጠር ስልጣንን ይሰጠዋል፣ እንዲሁም የመሸጥንም ግፊት ያስወግዳል ነው የተባለው። የባርሴሎና ፍላጎት በእግር ኳስ አኳያ ትርጉም አለው። የረጅም ጊዜ የተከላካይ ክፍል መሪ ይፈልጋሉ። ሳሊባ የዘመናዊ ተከላካዮች መገለጫን በትክክል ያሟላል። ኳስን በእግሩ ሲኖር የተረጋጋ ነው። በአንድ ለአንድ ገጠመኞችም ጠንካራ ነው። ከፍተኛ ቦታዎችንም ለመከላከል የሚያስችል ፍጥነትም አለው። እንዲሁም ከእድሜው በላይም ብስለት አለው። ነገር ግን የገንዘብ ክፍሉ እጅግ በጣም የተወሳሰበ ነው። ባርሴሎና በቅርብ ዓመታት ውስጥም የደሞዝ መዋቅራቸውን በጥንቃቄ ማስተዳደር ነበረባቸው። ለተከላካይ 150 ሚሊዮን ዩሮ ማውጣት እጅግ በጣም ከባድ ሊሆን እንደሚችል ነው የሚነገረው። ሪያል ማድሪድ እና ፓሪስ ሰን ዠርሜን የበለጠ የመንቀሳቀስ ነጻነት ሊኖራቸው ይችላል። ነገር ግን የአርሰናል አቋም የሶስቱንም ክለቦች ፍላጎት ለማስፈራራትም የታቀደ ነው ተብሎ ነው የሚታመነው። አርሰናል የዝውውር ጥያቄውን ችላ ለማለት የማይቻል ካልሆነ በስተቀር በዚህ ክረምት ሳሊባን ስለመሸጥ ማሰብ የለበትም። የዓለም ደረጃ ያላቸው ተከላካዮችን ማግኘት እጅግ በጣም ከባድ ነው። ሳሊባ ቀድሞውኑ በአውሮፓ ምርጥ ከሚባሉት አንደኛው ነው። ከዚያም በላይ ደግሞ አስፈላጊው ነገር ወደ ምርጥ የእግር ኳስ ዘመኑ እየገባ መሆኑ ነው። አሁን ላይ መሸጡ አርሰናልን መረጋጋት ከማንኛውም ነገር በላይም እንደሚያስፈልገው ቦታ ላይ ያደርገዋል። 150 ሚሊዮን ዩሮ ትልቅ ዋጋ ቢሆንም ገንዘቡ የሚረዳው አርሰናል ተጫዋቹን በአግባቡ መተካት ከቻለ ብቻ ነው። ካልሆነ ግን ይህንን ተጫዋች መሸጥ በጣም አስጊ ያደርግባቸዋል ተብሎ ይታሰባል። የመሸጥም ሀሳብ እንደሌላቸው ነው የሚነገረው። እንደ ሳሊባ አይነት በጣም መረጋጋትን የሚሰጥ ፍጥነትንና የቴክኒክ ጥራትን ያጣመረ ተጫዋችም ተከላካዮችም በጣም ጥቂት ናቸው ዓለም ላይ። የባርሴሎና፣ የሪያል ማድሪድ፣ የፓሪስ ሰን ዠርሜን ፍላጎትን የሚያሞግስ ቢሆንም አርሰናል ይህንን እንደምን ያክል ዋጋ ያለው ተጫዋች እንደሆነ ማረጋገጫ እንጂ እንደመሸጫ ምክንያትም ሊመለከቱት አይችሉም። ሳሊባ መቆየት ከገንዘብ ጥቅም የበለጠ ጠንካራ መልእክት እንደሚሰጣቸው ጭምር ነው የሚያምኑት። ቸልሲ ከአውሮፓ ግዙፍ ክለቦች የሚመጣውን ፍላጎት እየጨመረ በመምጣቱ በጣም ብሩህ ከሆኑ ወጣት ተስፈኞች አንዱን በአዲስ ኮንትራት ለማቆየት እየተንቀሳቀሰ ነው።
ሰማያዊዎቹ ቸልሲዎች ከቅርብ ዓመታት ወዲህ በወጣቶች ላይ ከፍተኛ ኢንቨስትመንቶችን አድርገዋል። ነገር ግን እነዚያን ተጫዋቾች ደስተኛ ማድረግና በስታንፈርድ ብሪጅ የሚኖራቸውን እድገት መንገድ ማሳመንም ተጫዋቾቹን ከማስፈረም እኩል አስፈላጊ ነው ተብሎ ነው የሚታሰበው። ፉትቦል ኢንሳይደር እንደዘገበው የባየር ሚኒክ ፍላጎትን ተከትሎ ቸልሲ ለ19 ዓመቱ የክንፍ ተጫዋችም አዲሱን ለመስጠትም እንደተዘጋጁ እየተነገረ ነው። የመረጃ ምንጮቹ እንደሚናገሩት ከሆነ ዩቬንቱስ እንዲሁ ባለፉት ጥቂት ቀናት ጥያቄ ማቅረቡ ተነግሯል። ይህም ቸልሲ በፍጥነት እንዲንቀሳቀስ ያደርገዋል። የጄሲ ዴሪ በቼልሲ የሚያሳየው እድገት ትኩረት ሳይሰጠው አልቀረም። ዴሪ በባለፈው ክረምት ከክሪስታል ፓላስ ወደ ቼልሲ ከተዘዋወረ በኋላ እስከ 2029 የሚያቆይም ኮንትራትን ተፈራርሟል። በፓላስ አካዳሚ አስደናቂ ብቃትን ካሳየ በኋላ በእንግሊዝ ከ19 ዓመት በታች ብሔራዊ ቡድን ከተጫወተ በኋላ ጠንካራ ስም ይዞ ነበር የመጣው። ከዚያን ጊዜ ጀምሮ በእድገቱ ሂደት የሚበረታታ ነው። ዴሪ በዋነኝነትም ከቼልሲ ከ21 ዓመት በታች ቡድን የተጫወተ ሲሆን እዚያም በፍጥነት በራስ መተማመንና የተከላካዮችን የመጋፈጥ ፍላጎትንም አሳይቷል። በወጣት ደረጃ 21 ጨዋታዎችን አድርጎ 7 ግቦችን አስቆጥሯል። ባለፈው የውድድር ዘመን ደግሞ በ3 የከፍተኛ ቡድን ጨዋታዎች ላይም ተሳትፏል። የባየር ሚኒክ ፍላጎት ቼልሲን በትንሹ ሊያሳስብ የሚገባው ነው። ለዚህ ነው የጀርመኑ ክለብ ወጣት አጥቂ ተስፈኞችን በመለየት ጠንካራ ዝናን አትርፏል። ዴሪ በጀርመን የበለጠ ፍጥነትን እንደሚያደርግም ካመኑ ወደ ዋናው ቡድንም የመሰለፍ እድልን እንደሚሰጡት በመግለጽ ሊያሳምኑት እንደሚችሉ ተነግሯል። ቼልሲዎች ለዴሪ ግልጽ የሆነ የእድገት መንገድን ማሳየት አለባቸው። ቼልሲ በፍጥነት እርምጃ መውሰዱ ትክክል ነው፣ ነገር ግን አዲስ ኮንትራት ብቻውን በቂ አይሆንም። ወጣት ተጫዋቾችን ዋስትና ይፈልጋሉ፣ ነገር ግን መሻሻል እንደሚችሉ ማረጋገጫም ይፈልጋሉ። ዴሪ ወዲያውኑ መሰረታዊ ተጫዋቾች መሆን አይጠበቅበትም፣ ነገር ግን ቼልሲ ለእነርሱ እቅድም እንዳለው ማሳየትም አለበት። ይህ ማለት ግን ከቅድመ ውድድር ዝግጅት ደቂቃዎችም በዋንጫ ጨዋታዎች ላይ መሳተፍ ወይም ደግሞ በየሳምንቱ የሚጫወቱበት ብልህ የውሰት ዝውውር ማለት ሊሆን ይችላል ተብሎ ነው የሚታሰበው። ቁልፉ እንግዲህ በጋራ የወጣት ተጫዋቹን ስርዓትን እና ደግሞ አንድ ተራ ስም ደግሞ እንዲሰማውም አለማድረግን ነው። የባየር ሚኒክ እንደ ዩቬንቱስ ፍላጎት ቼልሲ ከፍተኛ ክለቦች አካዳሚያቸውን በቅርበት እየተከታተሉ መሆኑን ማስታወስ ይኖርባቸዋል። ሰማያዎቹ ዴሪ የከፍተኛ ቡድን ብቃት እንዳለው የሚያምኑ ከሆነ ይህንን የሚያረጋግጡበት ጊዜ አሁን ነው። አዲስ ውል ጠንካራ የመጀመሪያ እርምጃ ይሆናል፣ ነገር ግን ትክክለኛው ፈተና እንደሚያደርግ ግን የሚያስችል መንገድ መስጠት ይኖርባቸዋል ተብሎ ነው የሚጠበቀው። ማንቸስተር ዩናይትድ በአማካይ ክፍል ትልቅ ለውጥ ለማምጣት የሚያደርገው ፍለጋ ሌላ አጓጊ ምዕራፍ ላይ ደርሷል። ኦሪዮል ሹዋሜኒ ዳግም በራዳራቸው ውስጥ ካሉ ትልልቅ ስሞች መካከል አንደኛው ነበር፣ ነገር ግን ኮንትራት ማራዘሙ እየተነገረ ነው። የሪያል ማድሪዱ አማካይ ለወራት ከፕሪሚየር ሊግ ዝውውር ጋርም ስሙ ሲያያዝ የቆየ ቢሆንም የዩናይትድ በአማካይ ክፍል ውስጥ ተጨማሪ ጉልበትና ቁጥጥር የሚያስፈልገው መሆኑ ግልጽ ነበር። የማይክል ካሪክ ቡድን ያንን የሜዳ ክፍል እንደገና ለመቅረጽም እየሰሩ እንደሆነ ይታወቃል። ሹዋሜኒ ግን የተለየ ደረጃ የነበረው ተጫዋች ነው፣ ሳይሳካ ቢቀርም በኤክስ ላይ አንድ የመረጃ ምንጭ እንደተናገረው አንድ የእንግሊዝ ክለብ ለፈረንሳዊው 70 ሚሊዮን ፓውንድ የዝውውር ጥያቄ ማቅረቡን የገለጸ ሲሆን ጥያቄውን ያቀረበው ማንቸስተር ዩናይትድ እንደነበር ይነገራል። ተመሳሳይ ዘገባም ሪያል ማድሪድ ጥያቄውን ውድቅ እንዳደረገውና ኮንትራት እንዳራዘሙለት ነው ይፋ ያደረገው። ይህ አቋም የሚያስደንቅ አይደለም። ዲያሪዮ አስ እንደዘገበው ሪያል ማድሪድ ቹዋሜኒን ለመሸጥ ቢያስብ እንኳን ከ100 ሚሊዮን ፓውንድ በላይ ይጠይቅበት ነበር ተብሏል። ዩናይትድ በዚህ ክረምት ሌሎች ኢላማዎችን ካጡ በኋላ አሁንም የአማካይ ክፍል ማጠናከሪያዎችን እየቀጠለ ነው። ቹዋሜኒን የሚያስፈልጋቸውን ሁሉ ማሟላት ይችል ነበር ግን ተብሏል። የአካል ብቃት ጥንካሬን፣ የተከላካይ ክፍል ግንዛቤን፣ የቻምፒየንስ ሊግ ልምድን እናም እንደ ተከላካይ አማካይ ወይም ደግሞ በተመጣጠነ የመሃል ክፍሉም የመጫወት ችሎታን በደንብ ይሰጣቸው ነበር፣ ነገር ግን ሳይሳካ ቀርቷል። ያ ሁለገብ ብቃት ነው ለዩናይትድ በጣም እንዲሳብም አድርጎት የነበረው። ተከላካይ ክፍልን የሚጠብቅ ኳስን የሚያራምድና በትልልቅ ጨዋታዎች ላይም ትልልቅ ነገሮችን ማምጣት የሚችል አይነት ተጫዋች አድርገው ቆጥረውት ነበር። ካሴሜሮ በመልቀቁና ማኑኤል ኡጋርቴ በጉዳት ስጋት ውስጥ በመሆናቸው ዩናይትድ አማካይ ክፍሉን አሁንም በደንብ ማጠናከር ይኖርበታል ተብሎ ይታሰባል። ችግሩ የሪያል ማድሪድ አቋም መሆኑን የተነገረው እንግዲህ ቹዋሜኒን እስከ 2028 ነበር ኮንትራት የነበረው፣ አሁን ደግሞ እስከ 2032 አካባቢም ኮንትራት ሊያራዝሙለት መስማማታቸውን የሚያሳዩ ነገሮች ያሉ። አሁን ሌሎች ተጫዋቾችን ለማምጣት ሙከራዎችን ማድረግ ይኖርባቸዋል ተብሎ ይታሰባል። አንድሬ ሳንቶስን በቅርቡ ለማስፈረም ከጫፍ እንደደረሱ የሚታወስ ነው። ሌሎች ዝውውሮችንም ለማድረግ ግን እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ኒውካስል ዩናይትድ ሌላ አስደሳች ወጣት ተጫዋች ዝውውር ለመፈጸም ተቃርቧል። የአያክሱ አማካይ የሆነው ሾን ስቱር የክለቡን የረጅም ጊዜ ፕሮጀክት የሚቀላቀል የቅርብ ጊዜ ተስፈኛ ይሆናል ተብሏል። የ18 ዓመቱ ተጫዋች በኔዘርላንድ ለተወሰነ ጊዜ
ከፍተኛ ግምት ሲሰጠው የቆየ ሲሆን የኒውካስል ዩናይትድ እርምጃ በዚህ ክረምት ዝግጁ ከሆኑ ኮከቦችን ብቻ ሳይሆን ወጣት ተስፈኞችንም እየፈለጉ መሆኑን የሚያሳይ ነው። ማክፓይሶቹ ኒውካስል ዩናይትዶች በሚቀጥሉት ጥቂት ዓመታት ውስጥ ሊያድግ የሚችል ይበልጥ ወጣትና ተለዋዋጭ ቡድን ለመገንባት እየሞከሩ ነው። ይህ ዝውውር አሁን ላይ በፍጥነት የተከናወነ ሲሆን ፋብሪዚዮ ሮማኖም እንደዘገበው ኒውካስል ከአያክስ ጋር በቃል ደረጃ ስምምነት ላይ ደርሷል። የዝውውሩ ጥቅልም 24 ሚሊዮን ዩሮ ቅድመ ክፍያና ተጨማሪ 3 ሚሊዮን ዩሮ ጉርሻዎችን ያካተተ ሲሆን አማካዩ በቅርቡም ለሕክምና ምርመራ እንደሚጓዝ ነው የሚጠበቀው። ስቱር ለኒውካስል ዩናይትድ ወጣትነትና የቴክኒክ ጥራትን ይጨምራል። ስቱር አሁንም የአያክስ ተጫዋች ቢሆንም ስምምነቱ ከፍተኛ ደረጃ ላይ የደረሰ ነው የሚመስለው። አያክስ ባለፈው ዓመት እስከ 2028 የሚያቆይ ኮንትራት እንደፈረመ አረጋግጠው ነበር። ይህም ደግሞ የኒውካስል ዩናይትድን እርምጃ የበለጠ አስደናቂ ያደርገዋል። ምክንያቱም ሆላንዳዊው ተጫዋችም ክለቡ በነፃ ሊለቅም ተቃርቦ የነበረ ተጫዋች አልነበረም። ስቱር ጠንካራ የቴክኒክ ችሎታ፣ ጥሩ ግንዛቤና በአያክስ አካዳሚ ውጤቶች ደግሞ የሚታወቅ አይነት ኳስን በእግር ሲይዞ የመረጋጋት ብቃት ያለው የማዕከላዊ አማካይ ነው። ትራንስፈር ማርኬት የኔዘርላንዱን ከ19 ዓመት በታች ብሔራዊ ቡድን ተጫዋች እንደሆነ ይዘረዝረዋል። የእድገት ሂደቱም ከኤርዲቪዜ ወይም ኔዘርላንድ ሊግ ውጭ ያሉ ክለቦችንም ትኩረት መሳቡን የተነገረው። ለኒውካስል ዩናይትድ ይሄ ዝውውር ከሰፊው የአማካይ ክፍል እቅዳቸው ጋር ይጣጣማል። ክለቡ ከበርካታ ታዋቂ ስሞችም ጋር ስሙ ሲያያዝ ቆይቷል። ነገር ግን ስቱር የተለየ አይነት ኢንቨስትመንትን ይወክላል። ይበልጥ ወጣት፣ በከፍተኛ ደረጃ በፕሪሚየር ሊግ ኢላማዎች ላይ ያነሰ ዋጋ ያለው እናም በሁሉም ውይይት ደግሞ በ3 ዓመታት ውስጥም ሊኖረው የሚችለው ዋጋ እጅግ የላቀ እንደሆነ ይነገራል። ደጋፊዎች ስለ ስቱር ገና ብዙ ባያውቁም ይሄ ከኒውካስል ዩናይትድ ጋር እንዲሁ ከኤዲ ሃው ብልህ የንግድ እንቅስቃሴዎችም ይመሳሰላል። ለ18 ዓመት ወጣትም እስከ 2027 ሚሊዮን ዩሮ መክፈልም ትንሽ አደጋ ባይሆንም ዘመናዊ ገበያ ግን ቀድሞውኑ ለሚንቀሳቀሱ ኮከቦች ሽልማትን ይሰጣል። ስቱር በአግባቡ ካደገ ያ ክፍያ ወደፊት ምናልባት በጣም ተመጣጣኝ ሊሆን እንደሚችል ይነገራል። ቁልፉ ግን ትዕግስት ነው። ኒውካስል የፕሪሚየር ሊጉ የአማካይ ክፍሎችን ወዲያውኑ እንዲቆጣጠር መጠበቅ የለባቸውም። ለቋሚ ሚና ዝግጁ ከመሆኑ በፊት ጊዜዎችን ይፈልጋል። በዋንጫ ጨዋታዎች ላይም የመሰለፍ እድልንና ጥንቃቄ የተሞላበት ስልጠናም ሊያስፈልገው ይችላል። ቢሆንም ግን ይህ ምኞት ያላቸው ክለቦች ግን ሊያደርጉት የሚገባ ትክክለኛ የዝውውር አይነት ነው ተብሏል። ኒውካስል ዩናይትድ ትልልቅ ስሞች ያስፈልጉታል፣ ነገር ግን የወደፊት ኮከቦችም ያስፈልጋቸዋል። ክለቡ እድገቱን በትክክል ካስተዳደረው ስቱር በእነዚያ ኮከቦችም ደግሞ አንደኛው ሊሆን እንደሚችል የሚጠቁሙ መረጃዎች ናቸው በስፋት የወጡት። አማዱ ኦናና በ2026 የፊፋ የዓለም ዋንጫ ቤልጅየም አሜሪካን 4-1 ባሸነፈችበት ጨዋታ ከባድ የጉልበት ጉዳት በመድረሱ አስተን ቪላ ትልቅ ፈተና ተጋርጦባቸዋል። የ24 ዓመቱ አማካይ በጥሎ ማለፍ ጨዋታ በመጀመሪያው አጋማሽ በጉዳት ምክንያት ከሜዳ እንዲወጣ ተደርጓል። ይህም በቤልጅየም ድንቅ መሆን የነበረበት ምሽትም ለክለቡም ሆነ ለሀገሩ በአሳሳቢ ሁኔታ በጉዳት ወጥቷል። ቤልጅየም በውድድሩ ላይ ወደ ቀጣዩ ዙር ብታልፍም የኦናና ጉዳት ግን ከጨዋታው በኋላም ከተነሱት አሳሳቢ ጉዳዮች አንደኛው ሆኗል። ዘ አትሌቲክ እንደዘገበው ኦናና የኤሲኤል የጉልበት መሰረታዊ ጅማት ጉዳት የደረሰበት ሲሆን አሁን ለረጅም ጊዜ ከሜዳ እንደሚርቅ ነው የሚጠበቀው። ሮይተርስ እንደዘገበው የቤልጅየም አሰልጣኝ ሩዲ ጋርሲያ የጉልበት ጉዳቱ በጣም ከባድ እንደሆነ ጭምር ይናገራሉ። ኦናናን መተካት ቀላል ባለመሆኑ ይሄ የአስተን ቪላ ትልቅ ጉዳት ነው። ቪላ ከኤቨርተን ያስፈረሙት ጊዜም ጨዋታን የሚያቋርጥላቸው ወይም ኢንተርሰፕት የሚያደርግ እናም በአንድ ለአንድ አጋጣሚዎችም ጠንካራ የሆነ ተከላካይ አማካይ እንደሆነ ገልጸውት ነበር። የኡናይ ኤምሪ ቡድንም ያንን ነው እንግዲህ ያበረከተው። ቪላ በዚህ ክረምትም በዚያ ክፍል ላይ ከፍተኛ የዝውውር እንቅስቃሴዎችን ለማድረግ አቅደው የነበረ ቢሆንም ነገር ግን ጉዳቱ ግን አሁን ክለቡን ዳግም እንዲያጤንበት አስገድዶታል። የኤሲኤል ጉዳት አብዛኛውን ጊዜ የረጅም የማገገሚያ ጊዜን ይጠይቃል። ተጫዋቹ ሲመለስም ቀድሞ ደግሞ የነበረበት ብቃት፣ በራስ መተማመንና የጨዋታ ምትም ለመመለስ እንግዲህ ጊዜ ሊወስድበት ይችላል ተብሎ ይታሰባል። ኦናና ለመኖር ቤልጅየምን ይጎዳል ተብሎ ይታሰባል። ከቤልጅየም ብቻ ሳይሆን ለአስተን ቪላ ግን በጣም ትልቅ ጉዳት ነው። አስተን ቪላ ይህንን ጉዳት ችላ ማለት አይችሉም። ነገር ግን በዝውውር ገበያው ላይ መደናገጥ የለባቸውም። ኦናና ለቪላ ጉልበትን፣ ቁመትንና እንዲሁ ደግሞ ኳስን የመንጠቅ ችሎታን የሚጨምርላቸዋል። ታክቲካል ዲሲፕሊንም እንደሚያመጣ ነው የሚነገረው። ለወራት ኦናናን ማጣት የኡናይ ኤምሪ የአማካይ ክፍልን እንዲዳከም ያደርገዋል ተብሎ ይታሰባል። በተለይም ረጅም የሆነ የፕሪሚየር ሊግና የአውሮፓ ውድድር ዘመን ቪላ አሁንም ጊዜያዊ መፍትሄዎች ወይም ደግሞ ብዙ የአማካይ ክፍል ሚናዎችን መሸፈን የሚችል ተጫዋች መፈለግ ሳይኖርባቸው አይቀርም። ይሁን እንጂ በአንድ ጉዳት ምክንያት ብቻ ወደ ውድ ዝውውሮች መጣደፍ አደገኛ ይሆናል። ቪላ ጊዜያዊ መፍትሄ ብቻ ሳይሆን የረጅም ጊዜ እቅዳቸውን የሚመጠን ተጫዋችም ኢላማ ማድረግ አለባቸው። ምርጡ እርምጃ
በአስቸኳይ ሊረዳ የሚችል ነገር ግን ኦናና ሲመለስም ዋጋ ሊኖረው የሚችል ሁለገባ አማካይ ማግኘት ነው። ይህ ጉዳት አሳማሚ ቢሆንም ቪላ ምላሻቸው የተረጋጋ የታሰበበትና ስልታዊ መሆኑን ማረጋገጥ ይኖርባቸዋል ተብሎ ነው የሚጠበቀው። ወደ ቤተሰቦቻችን ስላደመጣችሁን ከልብ አድርገን እናመሰግናለን። የዝውውር ጉዳዮችን በስፋት ያነሳንበት የዛሬ ፕሮግራማችን ይህንን ይመስላል። ቆይታችሁን ከኛ ጋር ያደረጋችሁ በሙሉ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ስላደመጣችሁኝ፣ ስለተከታተላችሁኝ ከልብ አድርጌ ያመሰገንኩኝ። መልካም ጊዜ፣ መልካም ቀን እንዲሆንላችሁ ነው በአክብሮት የምመኘው።